ይሄ ቪዲዮ ከደረሰ በጣም እድለኛ ነህ፣ ምክንያቱም ብዙ ነገር ትማርበታለህ። ሰላም እንደምን ቆያችሁ ውድ የኢትዮ ቲዩተር ቤተሰቦች፣ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶች እንዲሁም ደግሞ ለህይወታችን በጣም መሰረታዊና አስተማሪ የሆኑ መሪዎችን የምትማሩበት ዩቲዩብ ቻናል ነው ማለት ነው። ስለዚህ ሰብስክራይብ ካላደረጋችሁ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ በጣም ደስ የሚል ዜና አለላችሁ። ይህም ምንድነው ካላችሁ በአጋጣሚ አማርኛ እንግሊዘኛ ማንበብ መጻፍ ላይ የምትቸገሩት እንደገና ደግሞ በተለያየ አጋጣሚ የትምህርት እድል ያላገኛችሁት ተምራችሁም ቢሆን ፐርፌክት ሆናችሁ መጻፍና ማንበብ የምትፈልጉ ተማሪዎች ለእናንተ በጣም አሪፍ እድል አመቻችተንላችኋል። በያላችሁበት ቦታ ሆናችሁ የምትማሩበት እድል ነው ማለት ነው። ስለዚህ በታች ባስቀመጥንላችሁ ስልክ ቁጥር እየደወላችሁ በዋትስአፕ በኢሞ በቴሌግራም እየደወላችሁ መመዝገብና በአጭር ጊዜ በአጭር ወራቶች ውስጥ ተምራችሁ አውቃችሁ የምትወጡበትን እድል አመቻችተንላችኋል ማለት ነው። ስለዚህ ይህን እድል እንድትጠቀሙ ይሁን ማለት ነው። በዛሬው ቪዲዮ ወደ 10 የሚሆኑ በጣም አሪፍና አስተማሪ የሆኑ ለህይወታችን በጣም ብዙ ዕውቀቶችን የሚያስገኙና ምክር ሰጪ የሆኑ ሐሳቦችን እንመለከታለን። ቀጥታ ወደ ቪዲዮ እንገባለን። እንግዲህ ውድ የኢትዮ ቲዩተር ቤተሰቦቻችን እዚህ ጋር እንደምትመለከቱት ወደ 10 የሚሆኑ በጣም አስተማሪና ምክር ሰጪ የሆኑ ሐሳቦችን ለህይወታችን በጣም ጠቃሚ የሆኑ አረፍተ ነገሮችን ማለትም አባባሎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እያንዳንዷን እያነበብን እንደገና ደግሞ ምን ለማለት እንደፈለገ እየተወያየንበት እንሄዳለን። ከመጀመሪያው እንጀምራለን። የመጀመሪያዊቷ ሐሳብ ምን ትላለች? ትልቁ አደጋ መውደቅ አይደለም መነሳት አለመቻል ነው እንጂ። ትልቁ አደጋ መውደቅ አይደለም መነሳት አለመቻል ነው እንጂ ይላል የመጀመሪያው ሐሳብ ወይም የመጀመሪያው አረፍተ ነገር። ትልቁ አደጋ መውደቅ አይደለም መነሳት አለመቻል ነው ይላል። ይሄ ማለት ምን ማለት ነው ቤተሰቦቻችን? ብዙ ጊዜ እኛ በዚህ ዓለም እስካለን ድረስ አንዳንድ ጊዜ ችግሮችን ሊገጥሙን ይችላሉ። መውደቅ መነሳት ያለ ነው። ዋናው ነገር ግን ከወደቅን በኋላ መነሳት ካልቻለን ትልቁ መጥፎ ነገር ወይም ትልቁ አደጋ እሱ ነው እንጂ መውደቅ ትልቁ አደጋ አይደለም። ምክንያቱም ብዙ ሰዎች የተሳካላቸው ሰዎች እንደገና ደግሞ አሁን እናንተ ለመሆኑ የምትመኟቸው አይነት ሰዎች ሁሉም ከውድቀት ነው የተነሱት ማለት ነው። አንድ ከወደቁ በኋላ ከውድቀት ተምሮ የተነሱት ናቸው ማለት ነው። ስለዚህ ከወደቅን ከዛ ነገር ተምረን ድጋሜ እንዳንሳሳት ድጋሜ እንዳንወድቅ ከዛ ነገር የሆነ ዕውቀት አግኝተን የሆነ ትምህርት አግኝተን መነሳት አለብን እንጂ ከወደቅንበት ወድቀናል ብለን ተስፋ ቆርጠን እዛው ከቀረን ያ ነው ትልቁ አደጋ ማለት ነው ቤተሰቦቻችን። ስለዚህ ለዚህ ነው የመጀመሪያዊቷን ሐሳብ ያመጣውላችሁ ማለት ነው። ምን ትላለች ማለት ነው ቤተሰቦቻችን? ትልቁ አደጋ መውደቅ አይደለም መነሳት አለመቻል ነው ይላል። አንድ ሰው ከወደቀ የግድ መነሳት አለበት ማለት ነው። ግን ከወደቀበት ከቀረ ያ ትልቁ አደጋ ነው ይላል ቤተሰቦቻችን። በጣም አሪፍ። አሁን ወደ ሁለተኛይቷ እንሄዳለን። ሁለተኛይቷ ሐሳብ ደግሞ እችኛዋን ትመስላለች ቤተሰቦቻችን። በጣም አሪፍና አስተማሪ የሆነች ሐሳብ ናት እሷም። ስለዚህ አብረን የምናነብ ነው የሚሆነው ማለት ነው ቤተሰቦች። በጣም አሪፍ። ምን ትላለች? ትዕግስት ማለት መቀመጥ አይደለም ከባድ ጊዜን በጽናት ማለፍ። ትዕግስት ማለት መቀመጥ አይደለም ከባድ ጊዜን በጽናት ማሳለፍ። አያችሁ እዚህ ጋር የምንመለከተው ቤተሰቦቻችን ብዙ ሰዎች ለትዕግስት የተሳሳተ ሐሳብ አላቸውና የተሳሳተ ሚኒንግ ወይም የተሳሳተ ትርጉም አላቸው ለትዕግስት ማለት ነው። ስለዚህ ትዕግስት ማለት የሆነ ቦታ ቁጭ ብለን መጠበቅ ማለት ሳይሆን ከባድ ጊዜያቶችን በጽናት ማለፍ ማለት ነው ትዕግስት ማለት ቤተሰቦቻችን። ለምሳሌ የሆነ ሰው ምንም ሳይሰራ የሆነ ቦታ ቁጭ ብሎ ከጠበቀ ምንም ትዕግስት ሊባል አይችልም ማለት ነው ቤተሰቦቻችን። ስለዚህ ትዕግስት ማለት ችግሮቹን ወይም ከባድ ጊዜያቶቹን አልፈን መሄድ ማለት ነው፣ በጽናት ማለፍ ማለት ነው። ያኔ ነው ትዕግስት ራሱ የሚያመጣው ፍሬ በጣም መልካም የሚሆነው ማለት ነው። ቁጭ ብሎ ካለ ያኔ ስንፍና ነው እንጂ ትዕግስት አይባልም ማለት ነው ቤተሰቦቻችን። ስለዚህ ትዕግስት ማለት መቀመጥ ማለት አይደለም፣ ወይም ቁጭ ብሎ መጠበቅ ብቻ ማለት ሳይሆን ከባድ ጊዜያቶችን በጽናት ማለፍ ነው ማለት ነው ቤተሰቦቻችን። ስለዚህ ከዛ ነው የምናገኘው ጽናትን የምናገኘው ብርታትን የምናገኘው ለሚመጣው ነገርም የሆነ አቅም የምናገኘው ከዛ ነው እንጂ ቁጭ ብለን ከተቀመጥን ምንም ትዕግስት ሊባል አይችልም ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ።
ትዕግስት ማለት መቀመጥ አይደለም፣ ከባድ ጊዜን በጽናት ማሳለፍ ትላለች ሁለተኛይቷ። ኦኬ አሁን ደግሞ ወደ ሶስተኛይቷ እናመራለን። ሶስተኛይቷ ሐሳብ ደግሞ እችኛዋ ናት ማለት ነው ቤተሰቦቻችን። እነኝህን ሐሳቦችን ስትማሩ ቤተሰቦቻችን የሆነ ነገር ዝም ብላችሁ ለማየት ብቻ ወይም ለማንበብ ብቻ መሆን የለበትም ማለት ነው ቤተሰቦቻችን። ለህይወታችሁ የሆነ እውቀት እያገኛችሁ ነው ወይ ማለት እዚህ ጋር አሁን ቪዲዮን ከተመለከታችሁ በኋላ የምትጠቀሙት ነገር አለ ወይ የምለውን ራሳችሁን መጠየቅ አለባችሁ ማለት ነው ቤተሰቦቻችን። ስለዚህ እነዚህ ሐሳቦች ለህይወታችን በጣም ጠቃሚና መስመር የሚሰጡ ሐሳቦች ናቸው ቤተሰቦቻችን። እንደ ቀላል ነገር አድርጋችሁ ማየት የለባችሁም። እዚህ ጋር ያመጣውላችሁ ዓላማ የመጀመሪያው እናንተ በህይወታችሁ በጣም ብዙ እውቀቶችን እንድታዳብሩ ነው በየጊዜው የሚሰራላችሁ። ከዛ በተጨማሪም ደግሞ ማንበብና መጻፍ የሚቸገሩ ተማሪዎች እንደዚህ አይነት አስተማሪ የሆኑ ነገሮችን እያነበባችሁ እየጻፋችሁ የመጻፍ የማንበብ ብቃታችሁን እንድታሳድጉ ነው ማለት ነው ሁለተኛው ዓላማዬ ማለት ነው ቤተሰቦቻችን። ስለዚህ ማንበብና መጻፍ ላይ የምትቸገሩ ተማሪዎች ለእናንተ ቅድም ነግሬያችኋለሁ እየደወላችሁ መማር ትችላላችሁ ማለት ነው። ስለዚህ ማንበብ ሙሉ ሰው ያደርጋል ይባላል። አያችሁ፣ ይሄ ትክክለኛ የሆነ ሐሳብ ነው፣ አባባል ብቻ አይደለም። እንደዚህ አይነት ነገሮችን ስታነቡ እንደዚህ በጣም አጠር ያሉ ነገሮችን ስታነቡ ይህን ያክል እውቀት ካገኛችሁ አንዳንድ ጊዜ በጣም ትልቅ መጽሐፎችን መጽሐፍ ቅዱሶችን ስታነቡ ምን ያህል እውቀት እንደምታገኙ ማሰብ አለባችሁ ማለት ነው። ስለዚህ እውቀት እንድታገኙ ይሁን ማለት ነው ቪዲዮአችን የምትመለከቱት። በጣም አሪፍ። ከዛ ደግሞ ከአስሮቹ የወደዳችኋቸው ስንት ሐሳቦች እንደሆኑ ኮሜንት ላይ እየጻፋችሁ ብትወጡ በጣም ደስ ይለኛል ማለት ነው። ሶስተኛይቷ ምን ትላለች? ማንም ሰው ፍጹም አይደለም፣ ስህተት የእድገት አካል ነው። ማንም ሰው ፍጹም አይደለም፣ ስህተት የእድገት አካል ነው ትላለች ሶስተኛይቷ። ይህ ማለት ምን ማለት ነው ቤተሰቦቻችን? ብዙ ጊዜ እኛ የምናስበው አንዳንድ ሰዎች በጣም ከፍ ያለ ቦታ ላይ ያሉ ሰዎችን ወይም መሪ የሆኑ ሰዎችን ወይም በጣም አቅም ያላቸው ሰዎች በጣም ትክክለኛ ናቸው ወይም ፍጹም ናቸው ብለን እናስባለን። ይሄ የተሳሳተ ሐሳብ ነው ማለት ነው ቤተሰቦቻችን። ስለዚህ የሰው ልጅ ማንም ፍጹም የሚባል የለም። አያችሁ፣ ፍጹም የሚባል ማንም የለም። ሁሉም ሰው እየተሳሳተ ከስህተቱ እየተማረ ያድጋል እንጂ ፍጹም ሆኖ የሚወለድ ማንም ሰው የለም ማለት ነው ቤተሰቦቻችን። ከዛ ደግሞ ማንም ሰው ፍጹም አይደለም ካለን በኋላ ፊት ለፊት በኩል ያለችው ምን ትላለች? ስህተት የእድገት አካል ነው ትላለች። አያችኋት? ስህተት የእድገት አካል ነው ትላለች። አያችሁ፣ ለምሳሌ እናንተ ወይም እኛ ልጆች ሆነን መጀመሪያ ምንድነው በጀርባ እንተኛለን አይደለ? ከዛ በኋላ ደግሞ በእጃችን አድርገን ተንበርክከን መሄድ ምናምን እንጀምራለን አይደለ? ያኔ እንወድቃለን፣ እንነሳለን። ከዛ በኋላ ደግሞ ለመራመድ ስንጀምር በሁለት እግራችን መሄድ ስንጀምር ምንድነው ያደረግነው ቤተሰቦቻችን? አንዳንዴ እንወድቃለን፣ አንዳንዴ መጥፎ ቦታ ላይ እንወድቃለን። ከዛ ደግሞ የሆነ ነገር ይዘን እንነሳለን። ልክ እንደዛ ነው ማለት ነው። ህይወትም እንደዛ ነው። ብዙ ሰዎች የተሳካላቸው ሰዎች እንደዚህ ስህተት እየሰሩ ከዛ ስህተት የሆነ ነገር እየተማሩ ምናምን ያደጉት ናቸው ማለት ነው። ለዚህ ነው ስህተት የእድገት አካል ነው የሚባለው ማለት ነው ቤተሰቦቻችን። ስለዚህ አንድ ልጅ ለምሳሌ በአራት እግር በእጅና ለምሳሌ አንድ ልጅ በሁለት እግር ለመራመድ ሲሞክር ብዙ ጊዜ ወድቆ ነው የተነሳው ማለት ነው። ስለዚህ ይሄ ተፈጥሮ ስለሆነ ከዚህ መማር ትችላላችሁ። ከዚህ የተለየ ምንም ነገር የለም ማለት ነው። ስለዚህ ማንም ሰው 100% ትክክለኛ ወይ ፍጹም ሊሆን አይችልም፣ ሆኖም አያውቅም ማለት ነው ቤተሰቦቻችን። ስለዚህ ሁሉም ሰው ስህተት እየሰራ ከስህተቱ የተሻለ ነገር እያገኘ ያደገ ነው ማለት ነው ቤተሰቦቻችን። በጣም አሪፍ። ማንም ሰው ፍጹም አይደለም፣ ስህተት የእድገት አካል ነው ማለት ነው። ስለዚህ ለመሳሳት ወይም የሆነ ነገር ለመሞከር መፍራት የለብን ማለት ነው። ለምን? ሁሉም ሰው ተሳስቶ ያለፈ ስለሆነ። በጣም አሪፍ። አሁን ወደ አራተኛይቷ ደርሰናል። አራተኛይቷ ሐሳብ ደግሞ እችን ትመስላለች ውድ ቤተሰቦች። አራተኛይቷ ደግሞ ምን ትላለች? እውነተኛ ደስታ የሚገኘው ከውጭ ሳይሆን ከውስጥ ሰላም ነው። እውነተኛ ደስታ የሚገኘው ከውጭ ሳይሆን ከውስጥ ሰላም ነው ይላል። ይህ ማለት ምን ማለት ነው ቤተሰቦቻችን? እውነተኛ ደስታ የሚባለው ለምሳሌ እኛ ሆቴል ሄደን ወይ ጭፈራ ቤት ሄደን ስንጨፍር የምናገኘው አይደለም። እንደገና ደግሞ የሆነ ነገር ለምሳሌ የፈለግነው ነገር እንደፈለግነው ማድረግ ማለት አይደለም ቤተሰቦቻችን። እውነተኛ ደስታ የሚመጣው ከየት ነው ካላችሁ፣ እውነተኛ ደስታ እኛ ከፈጣሪያችን ጋር ያለን ግንኙነት ከዛ የሚመነጭ ነው ማለት ነው። ውስጣችን ሰላም የሚሰማው
ውስጣችን ሰላም የሚሰማው ያኔ ነው ማለት ነው ቤተሰቦቻችን። ስለዚህ ሰላም ደግሞ ትክክለኛ የሚሆነው ከውስጥ ሲወጣ ማለት ነው። አንዳንድ ጊዜ ብዙ ሰዎችን ተመልክታችሁ ከሆነ ምንም ነገር የላቸውም፣ የሚያስፈልጋቸው ነገር አለ፣ የግድ ማድረግ ያለባቸው ነገር አለ። ግን እነሱ እያዘኑ ወይም እየተጨነቁ እየቆዘሙ ምናምን አታገኟቸውም። ለምን ይመስላል? በውስጣቸው ላይ የሆነ ሰላም አለ ማለት ነው። የሚተማመኑበት ነገር አለ ማለት ነው። ስለዚህ እውነተኛ ደስታ የሚገኘው ከውጭ ሳይሆን ከውስጥ ሰላም ነው ይላል። ስለዚህ ከውስጥ ሰላም ደግሞ የሚገኘው ከየት ነው? እኛ ራሳችን ከፈጣሪያችን ጋር ካለ ግንኙነት የሚመነጭ ነው ማለት ነው ቤተሰቦቻችን። በጣም የወደድኳት ሀሳብ ናት ማለት ነው። አራተኛይቷ እናንተ ከወደዳችኋት ኮመንት ላይ እንድትጽፉልኝ ጠይቃችኋለሁ ማለት ነው። እውነተኛ ደስታ የሚገኘው ከውጭ ሳይሆን ከውስጥ ሰላም ነው የምለውን አራተኛ ላይ ተመልክተናል ማለት ነው። ውድ የኢትዮ ቲዩተር ቤተሰቦቻችን ብዙ ነገር እየተማራችሁ እንደሆነ ተስፋ አደርጋለሁ ማለት ነው። ወደ ግማሽ አካባቢ ደርሰናል። አምስተኛይቷ እችን ትመስላለች። ምን ትላለች? ብቸኝነት ራስን ለማወቅ እና ለማደግ ሰፊ እድል ይሰጣል። ብቸኝነት ራስን ለማወቅ እና ለማደግ ሰፊ እድል ይሰጣል። አያችሁ፣ ብዙ ጊዜ ሰዎች ራሳቸውን ሳይችሉ ሌላውን ለመሸከም ይሞክራሉ ማለት ነው ቤተሰቦቻችን። ይሄ በጣም ትክክለኛ ያልሆነ ነገር ነው ማለት ነው። መጀመሪያ በብቸኝነት ጊዜ ራሳችን ለማወቅና ራሳችን ለማሳደግ ብዙ ነገሮችን መስራት አለብን ማለት ነው። ለምን? ብቻችን ስንሆን ሁሉም ነገር ለራሳችን ነው የምናደርገው። ማወቅ ያለብን ነገር ካለ ማወቅ ያለብን ነገር ካለ ለማወቅ እንችላለን። ማወቅ ያለብን ነገር ካለ ለማወቅ እንሞክራለን። ማሳደግ ያለብን ነገሮች ካሉ ደግሞ እነሱን ለማሳደግ መሞከር አለብን እንጂ እኛ የራሳችን ኃላፊነት መሸከም ሳንችል ወይም ራሳችን ለብቻችን መሸከም ሳንችል ሌላውን ለመሸከም በሞከርን ቁጥር እየወደቅን ነው ማለት ነው ቤተሰቦቻችን። ስለዚህ ብቸኛ ሆነን በምንኖርበት ጊዜ በየትኛውም ሰዓት ራሳችን ላይ ብዙ መስራት አለብን ማለት ነው። ለምን? ብቸኝነት በጣም ከባድ ጊዜ ነው። ግን ከባድ ጊዜያቶች ውስጥ ደግሞ ጽናት የሚሰጡ ነገሮችን እናገኛለን ማለት ነው። ስለዚህ ብቸኝነት ራስን ለማወቅና ለማደግ ሰፊ እድል ይሰጣል የሚለውን ሀሳብ ከዚህ አንጻር ነው ያመጣውላችሁ ማለት ነው ቤተሰቦቼ። በጣም አሪፍ። አሁን ደግሞ ወደ ስድስተኛይቷ ደርሰናል። ስድስተኛይቷ ሀሳብም እችን ትመስላለች። እሷም አጠር ያለች ሀሳብ ናት። ምን ትላለች? ቀላል ስኬት የለም፣ የቆየ ትጋት ውጤትን የቆየ ትጋት ውጤት ግን ጣፋጭ ናት። ቀላል ስኬት የለም፣ የቆየ ትጋት ውጤት ግን ጣፋጭ ናት። ይህ ማለት ምን ማለት ነው ቤተሰቦቻችን? ለምሳሌ ቀላል ስኬት የለም ሲባል አንዳንድ ጊዜ ሰዎች ሎተሪ ሲያሸንፉ ታዩአቸዋላችሁ አይደለ? እነዚህ ሎተሪ የሚያሸንፉ ሰዎች አብዛኞቹ አሁን ብትጠይቋቸው በጣም ደሃ ናቸው። ለምን ይመስላችኋል? የቆየ ትጋት አይደለም፣ የነሱ በእድል የመጣ ነገር ነው ማለት ነው ቤተሰቦቻችን። ስለዚህ ስኬት በመሰረቱ ቀላል የሚባል የለም፣ ቀላል አይደለም። ግን አንዳንድ ጊዜ ደግሞ በአጋጣሚ በቀላል መንገድ ያን ነገር ካገኘን ወደፊት የምናስጠብቅ አንሆንም ማለት ነው። ወደፊት ማስጠበቅ አንችልም ማለት ነው ቤተሰቦቻችን። ለምን? ያመጣንበት መንገድ በጣም ቀላል መንገድ ስለሆነ የምናጠፋበት መንገድም በጣም ቀላል ነው የሚሆነው ማለት ነው ቤተሰቦቻችን። ስለዚህ ሎተሪ ያሸነፉ ሰዎች አብዛኞቹ ደሃ ሆኖ የሚኖሩት ለዚህ ነው ማለት ነው። ስለዚህ ቀላል ስኬት የለም፣ የቆየ ትጋት ውጤት ግን ጣፋጭ ነው። አያችሁ፣ በጣም የቆየ ትጋት ብዙ ዓመት የለፋንበት ነገር ፍሬ ሲያፈራ በጣም ደስተኛ ሆነን ያን ፍሬን እንበላለን ማለት ነው ቤተሰቦቻችን። ስለዚህ የቆየ ትጋት ውጤት ግን ጣፋጭ ነው ይላል። በጣም አሪፍ። ስድስተኛይቷ ሐሳብ ናት ማለት ነው እንደዚህ ያነበብናት ቤተሰቦች። አሁን ደግሞ ወደ ሰባተኛይቷ ሐሳብ እንመጣለን። ሰባተኛይቷ ሐሳብ ደግሞ እችን ትመስላለች ቤተሰቦቻችን። አንድ ላይ ስናነባት ምን ትላለች? ጊዜ ከገንዘብ በላይ ዋጋ አለው፣ አንድ ከሄደ ፈጽሞ አይመለስም። አያችሁ፣ ጊዜ ከገንዘብ በላይ ዋጋ አለው፣ አንድ ከሄደ ፈጽሞ አይመለስም። ይህ ማለት ምን ማለት ነው ቤተሰቦቻችን? ፈጣሪ መጀመሪያ ጊዜ የሚባል ነገር ሲሰጠን ለሁሉም ሰው ተመሳሳይ 24 ሰዓት ነው የሰጠን። አያችሁ፣ ከ24 ሰዓት ውስጥ እኛ የምንጠቀማቸው ስንት ሰዓት ነው የሚለው ራሳችን ነው የምንወስነው ማለት ነው። ከ24 ሰዓት ለምሳሌ 20 ሰዓት በትክክል የሚጠቀም ሰው ሊኖር ይችላል። 15 ሰዓት በትክክል የሚጠቀም ሰው ሊኖር ይችላል። 10 ሰዓት በትክክል የሚጠቀም ሰው ሊሆን ይችላል ማለት ነው። ግን በሆነ አጋጣሚ ያንን ሰዓት
ሳይጠቀም ካሳለፈ ነገ ሌላ ነው እንጂ የሚመጣው ራሷ ደግማ አትመጣም ማለት ነው ቤተሰቦቻችን። ይህ ማለት በአጭሩ ምን ማለት ነው ቤተሰቦቻችን? ለምሳሌ ክረምት መስራት ያለባችሁትን ነገር በጋ መስራት አትችሉም ማለት ነው። እንደገና ደግሞ በበጋ መስራት ያለባችሁትን ነገር ክረምት ሲደርስ መስራት አትችሉ ማለት ነው። ስለዚህ ጊዜ አንዴ ካለፈ አለፈ ማለት ነው። ገንዘብ አንዴ ራሱ ካጣችሁ እንደገና ሞክራችሁ ልታገኙ ትችላላችሁ። ጊዜ ግን ካለፈ መልሳችሁ ማምጣት አትችሉ ማለት ነው። ቤተሰቦቻችን አያችሁ፣ አንዳንድ ጊዜ ለምሳሌ ወጣት እያለን መስራት ያለብን ነገሮች አሉ። እነሱ ካልሰራን ከዘነጋን በኋላ እድሜያችን በጣም ከገፋ በኋላ ትልቅ ሆነን ያን ነገር ለመስራት ብንሞክረ ራሱ ለመስራት አይመጣልንም፣ ሙዱ አይመጣልንም ጭራሽ ማለት ነው። ስለዚህ ጊዜ የሚባለው ነገር በጣም ትልቅ ሀብት ነው ማለት ነው። አያችሁ ሰዎች ጊዜ ወርቅ ነው የሚል አባባል አለ አይደል? በአማርኛ እሱን አሁን ሰዎች እየቀየሩ ነው። ጊዜ ህይወት ነው እያሉ ነው ማለት ነው ቤተሰቦቻችን። ስለዚህ ብዙ ጊዜ በማይሆን ቦታ ጊዜያችን ዝም ብለን ማቃጠል የለብን ማለት ነው። ስለዚህ በምናጠፋቸው ሰዓቶች ምን ያህል እኛን ይጠቅሙናል የሚለውን ራሳችን መፈተሽ አለብን ማለት ነው ቤተሰቦቻችን። ብዙ ጊዜ ሰዎች በቲክቶክ ብቻ ገብቶ ስክሮል እያደረጉ በጣም ብዙ ሰዓቶችን ያጠፋሉ ማለት ነው። አያችሁ ያ ሰዓት እነሱ ያጠፉበት ሰዓት ዋጋ ያስከፍላቸዋል። እነሱ እድሜያቸው ከሄደ በኋላ የሆነ ቦታ ላይ ሲደርሱ ይህን ያክል ሰዓት ዝም ብዬ ባላጠፋ ብሎ ይቆጫሉ ቤተሰቦቻችን። ስለዚህ በየትኛውም አጋጣሚ የምታደርጉትን ነገር በጊዜው ለማድረግ ሞክሩ። ዝም ብላችሁ ጊዜን አታባክኑ ቤተሰቦቻችን። በጣም አሪፍ። ሰባተኛይቱ ሀሳብ ጊዜ ከገንዘብ በላይ ዋጋ አለው፣ አንዴ ከሄደ ፈጽሞ አይመለስም የምትሏን ሀሳብ በሰባተኛ ተመልክተናል ማለት ነው ቤተሰቦች። አሁን ደግሞ ስምንተኛይቷን ሀሳብ እንመለከታለን። ስምንተኛይቷ ሀሳብ ደግሞ እችናት ማለት ነው ቤተሰቦች። ምን ትላለች ስምንተኛይቷ? ትናንትን መለወጥ አይቻልም፣ ዛሬ ግን ነገን መቅረጽ ይቻላል። አያችሁ፣ ይህም ከሰባተኛው ሀሳብ ጋር ይገናኛል ማለት ነው። ለምሳሌ ያለፈውን ነገር መመለስ አንችልም ማለት ነው። አያችሁ የፈሰሰ ውሃ አይታፈስም እንደሚባለው ነው ማለት ነው ቤተሰቦቻችን። ትላንት ያደረግነው ነገር የትኛውም ነገር መቀየር አንችልም። ትላንትና ያጠፋነው ጥፋት ሊሆን ይችላል። ትላንትና የተሳሳትነው ስህተት ሊሆን ይችላል። እሱን ማረም አንችልም። ማድረግ የምንችለው ብቸኛው ነገር ከዛ የሆነ ነገር መማር፣ ትምህርት ማግኘት እንችላለን፣ ግን መቀየር አንችልም ማለት ነው። ስለዚህ ያለፈው ነገር አልፏል። ጊዜ ስለሆነ አንዴ ከሄደ ፈጽሞ አይመለስም ብለን በሰባተኛ ላይ እንደተመለከትነው ያን ነገር ትላንትናው በቃ አለፈ። ስለዚህ የትላንትናው ነገር መለወጥ አንችልም። ግን ያለን አንድ አማራጭ ደግሞ ምንድነው? የነገን ህይወታችን መቅረጽ እንችላለን ማለት ነው። አያችሁ፣ ስለዚህ ህይወት ደግሞ አሁንም እድል እየሰጠችን ነው። አሁን ያለንበትን ሰዓት ከተጠቀምን ደግሞ የነገውን ማስተካከል እንችላለን ማለት ነው ቤተሰቦች። እሱን ለማሳየት ያህል ነው። ትናንትን መለወጥ አትችልም፣ ዛሬ ግን ነገን መቅረጽ ትችላለህ። ዛሬ ግን የነገን ህይወት መወሰን ትችላለህ የሚል ሀሳብ ስምንተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦች በጣም ብዙ ነገር እየተማራችሁ እንደሆነ ተስፋ አደርጋለሁ ማለት ነው። ብዙ ጊዜ ሰዎች የማይጠቅሙ ነገሮችን ሶሻል ሚዲያ ላይ ዝም ብሎ የሚያዝናኑ ነገሮችን ሁሉ ይመለከታሉ። እንደዛ አይነት ነገሮች ከመመልከት ይልቅ እንደዚህ አስተማሪ የሆኑ ነገሮችን ሶሻል ሚዲያ መርጣችሁ እናንተ ጋር መምጣት ያለበት ቪዲዮ ምን አይነት ቪዲዮ እንደሆነ፣ በህይወታችሁ ምን አይነት ለውጥ ያመጣል፣ በምን አቅጣጫ ይጠቅመኛል የምለውን ነገር ራሳችሁ ወስናችሁ እንድትማሩ እንድትከታተሉ አበረታታችኋለሁ ማለት ነው ቤተሰቦች። በጣም አሪፍ። ኦኬ፣ አሁን ወደ መጨረሻ አካባቢ እየደረስን ነው። ዘጠነኛይቷ እችን ትመስላለች። ዘጠነኛይቷ ምን ትላለች? እንባ ዘሎ የሚወጣው ከልብ ስብራት እንጂ በቀላሉ አይደለም። እንባ ዘሎ የሚወጣው በልብ ስብራት እንጂ በቀላሉ አይደለም። ይሄ ትክክለኛ ሀሳብ ነው ቤተሰቦቻችን። ብዙ ጊዜ ሰዎች የሆነ ቦታ ላይ ለምሳሌ የሆነ ለቅሶ ሊሆን ይችላል፣ የሆነ ቦታ ላይ የግድ ማልቀስ ካለባቸው ለማልቀስ ሲሞክሩ ራሱ እንባ አይመጣላቸው። ግን አንዳንድ ጊዜ ደግሞ በሆነ ነገር ላይ ሰው ሲያሳዝናቸው፣ እንደገና ደግሞ የሆነ ነገር የሚገባቸው ነገር ሳይሰጣቸው ሲቀር እንባቸው ዘለው ይወጣል ማለት ነው። ስለዚህ እንባ የሚያሳየው የልብ ስብራትን ስለሚያሳይ ቶሎ የሚወጣው ልባችን ሲሰበር ማለት ነው። ወይም ከልባችን የሆነ ነገር ስናዝን እንባ መቆጣጠር አንችልም። ግን በሆነ ቦታ ላይ ዝም ብለን ማነብ ብንፈልግ ወይም ማልቀስ ብንፈልግ አይመጣም አደለ? ነገር ግን ልባችን የሚሰብር ነገር ከሆነ ቶሎ ዘሎ ይወጣል ማለት ነው እንባችን። ስለዚህ እንባ ዘለው የሚወጣው በልብ ስብራት እንጂ በቀላሉ አይደለም የሚለውን ሀሳብ ዘጠነኛ ላይ
ተመልክተናል ማለት ነው። ውድ ቤተሰቦች በጣም አሪፍ። አሁን በጣም አሪፍና ደግሞ አስተማሪ የሆነች የመጨረሻዋን ሐሳብ ደግሞ አይተን የምናጠቃልን ነው የሚሆነው ማለት ነው። በጣም እንደምትወዷት እርግጠኛ ነኝ። አስረኛይቷን ምን ትላለች? ከስኬት ሁሉ ትልቁ አንድ የወደቀ ሰው አንስተ ማቆም ነው። ከስኬት ሁሉ ትልቁ አንድ የወደቀ ሰውን አንስተ ማቆም ነው። አያችሁ፣ ብዙ ጊዜ ሰዎች ውስጥ ብዙ ሐሳቦች ይኖራሉ ግን አንዳንድ ጊዜ በጣም ደስ ከምልባቸው ነገሮች አንደኛው ምንድነው የሆነ የወደቀ ሰው መንገድ ላይ የሆነ ሰው ሊሆን ይችላል በሆነ ጉዳይ የወደቀ ሰው የደከመን ሰው የሆነ ሰው አግዞ አንስተው እንደገና ሲያቆመው ማየት ራሱ በጣም ደስ ይለኛል። እኔ ሳደርግ ይበልጥ ደስ ይለኛል። እንደገና ደግሞ ሌሎቹ ሲያደርጉ ራሱ ሳየው በጣም ደስ ይለኛል ማለት ነው ቤተሰቦቻችን። ስለዚህ ይሄ በጣም ትልቅ ስኬት ነው ማለት ነው። ስለዚህ ከስኬት ሁሉ ትልቁ አንድ የወደቀ ሰው አንስተ ማቆም ነው፣ ወይም አንድ የወደቀውን ሰው አንስተ ማቆም ነው ማለት ነው ቤተሰቦቻችን። ስለዚህ በህይወታችን እንደዚህ አይነት ስራዎችን ለመስራት መሞከር አለብን ማለት ነው ቤተሰቦቻችን። ትልቁ ስኬት የምንለው ስኬት የሆነ የተቸገረን ሰው የወደቀን ሰው አንስተን እንደገና ማቆም እንድችል ማድረግ ነው ማለት ነው ውድ ቤተሰቦች። በጣም አሪፍ። ስለዚህ እነዚህ አስሮቹም በጣም አሪፍና አስተማሪ የሆኑ ለህይወታችን ጠቃሚ የሆኑ ብዙ ዕውቀትን የሚሰጡ ነገሮች ናቸው ቤተሰቦች። ደጋግሜ የምነግራችሁ እንደዚህ አይነት ነገሮችን ደጋግማችሁ አንብቡና እንደገና ደግሞ ተለማመዱ። እንደገና በአፋችሁም ይዛችሁ ለማውራት ሞክሩ ማለት ነው ቤተሰቦቻችን። እንደዚህ አይነት ሐሳቦችን ሳጠና ነው እኔ ብዙ ጊዜ ዕውቀት ማገኘውና እናንተም እንድትጠቀሙ ይሁን ማለት ነው ቤተሰቦቻችን። እንደገና ደግሞ ከወደዳችኋቸው ኮሜንት እያደረጋችሁ ላይክ እያደረጋችሁ እንድታበረታቱን እጠይቃለሁ ማለት ነው ቤተሰቦቻችን። የወደዳችኋትን አንድ ሐሳብ ኮሜንት ላይ እየጻፋችሁ ትወጣላችሁ። ከዚህ በተጨማሪ ደግሞ ቅድምም እንዳልኳቸው መማር የምትፈልጉ ተማሪዎች ለእናንተ ስልክ ቁጥር ከታች አስቀምጠንላችኋል። በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። በሌላ ቀን እንዲሁ በአስተማሪ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።